ተስፋ ለማድረግ አንድ ወዳጅ ያለችኛ የውጭ ሀገር ዜጋ ካናዳዊት ናትና የዛሬ 27 ዓመት 30 ዓመት ነው የመጣችው። አማርኛ ሐሳቡ ለተጠሩት ነገር ሁሉ አንድ ላይ ለበጎ እንዲደረግ እናውቃለን። እግዚአብሔር ለሚወዱ ግን ደግሞ እንደ ሐሳቡ ለተጠሩ ደን ቁጥር 29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። ቁጥር 30 አስቀድሞም የወሰናቸውን ታኒሽ ምን ላርግ ይሄን አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህ ደግሞ አጸደቃቸው፣ ያጸደቃቸው እነዚህ ደግሞ አከበራቸው። እኔ በዶክትሪን ላንገላታቸው አልቆምኩም፣ ግን እያመለኩ ግን አወራዋለሁ ሁሉ ጊዜ ይሄንን በአምልኮ መንፈስ። እስራኤልንም እግዚአብሔር ሳያፈር ነው የሚያወራው። እስራኤልን ዘዳግም 7:6 ዘዳግም 7:6 ለአምላክ ለእግዚአብሔር አንተ ቅዱስ ሕዝብ ነህና። ይሄ ለሕዝብ ነው፣ ምርጫ ለሕዝብ ነው እንጂ ለግለሰብ ክርስቲያን አይሰራም የሚሉ ወንድሞች አሉ። አይ ሪስፔክት ዛት ግን አይ ዶንት ቢሊቭ ዛት። እኔ በጋራ የምንለማመደው ከግል የጀመረ ነው እንጂ ዝም ብሎ በጋራ ብቻ ይሆናል ብዬ አላስብም። ዘዳግም 7:6 ለአምላክ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ አምላክ እግዚአብሔር መረጠ። በትሕትና እንድንኖር የሚያደርገን ይሄ ነው። መረጠ። እግዚአብሔርም የወደዳቸውና የመረጣቸው ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም፣ እናንተ ከአሕዛብ ሁሉ በቁጥር ጥቂቶች ነበራችሁና። it's not about you። ነገር ግን እግዚአብሔር ስለወደዳችሁ ለአባቶቻችሁም የማለላቸውን መሐላ ስለጠበቀ፣ ስለዚህ እግዚአብሔር በጽኑ እጅ አወጣችሁ፣ ከባርነትም ቤት ከግብፅ ከፈርዖን ቤት አወጣችሁ። ዴሊቨር ያደረጋችሁ is not because amazing people ስለሆናችሁ ሳይሆን እግዚአብሔር ስለመረጣችሁ። በነገራችን ላይ ይሄን ማስተምርበት ምክንያት ገብቷችኋል ብዬ ተስፋ አደርጋለሁ። መዝለል ስላልቻልኩ ነው፣ ኤፌሶን ስለተባለ። ኦኬ ናው ይሄ እኔ መጀመሪያ ደረጃ በጣም አይረብሸኝም። እስቲ እናንተ ራሳችሁን ብላችሁ አሰላስሉት። በጣም አይረብሸኝም። ለመግለጥ የምሞክረው አንዳንዶቻችሁ አልደረሳችሁበት ይሆናል እንጂ ሁለት የተጋቡ ባልና ሚስትን ለማሰብ ሞክራለሁ። ባልና ሚስት ተጋብተው ሰርጋቸው ተካሂዶ በቤተ ክርስቲያን ማታ ክፍል ገብተው ሲያወሩ ስላለፈው ዘመናቸው ያስገርማል ጌታ እንዴት እንዳገናኘን አለች እሷ። እሺ አይገርምም? ያቺ ሰንበት የተባረከች ትሁን ምናምን አይነት ያቺ እሑድ ነው አይደል ጎን ለጎን የተቀመጠን ጊዜ አይገርም? ተዋወቅን በቃ ቸርች፣ ከዛ ኳየር ውስጥ አብረን ዘመርን፣ አብረን ስናገለግል ፍቅራችን ጠነከረና ተጋባ። በጣም ይገርም። ያኔ አጠገብ ስቀመጥ ነው አይደል የወደድከኝ ስትለው አይገርምሽ አልነገርኩሽም እንጂ እኮ ነው ሚስጥር አለኝ አላት እንበል። እሺ ዛሬ ሚስጥር አወጣለሁ አለ። እሺ እኔ እኮ መጀመሪያ ጊዜ ቤተክርስቲያን አይደለም ያየሁሽ፣ እኔ ያየሁ ግን ቤተክርስቲያን ስንዘምር። ኧረ እኔ ገና ሳትዘምሪ በፊት አለ እንበል። እሺ ሰፈራችሁ እንትን አይደለም? እኔ በጣም የሚገርምሽ ድሮ ገና ድሮ ሕፃን ሆነሽ ሰፈር ውስጥ ስትጫወቺ በጭቃ በምናምን እየተሯሯጥሽ እያለ እኔ ያኔ ነው ገና ሳንተሳሰብ በፊት ነው ያኔ ዝም ብሎ እቃቃ እየተጫወትን እያለ እንደው የሆነ ነገር ልቤን የሆነ ነገር አረግሽው። የዛን ጊዜ በጣም ሕፃናት ሆነን ትምህርት ቤት ሳንመዘገብ በፊት ምናምን ብሎ እና ያን ጊዜ ነው በልብ ውስጥ በጣም የነበርኩት። አዎ ቢል እንዴት ይባላል ብዬ አላስብም። ቬሪ ሃምብሊንግ። እኔ እኮ የመረጥኩ ቀን የመረጥከኝ ነበር የመሰለኝ። ኖ ገና በዛ በጭቃ በሰፈር ውስጥ እግዚአብሔር ጋር ስንመጣ መጣን፣ ወደ እርሱ መጣን። አምነን ነው የመጣ ነው። አዎ አሳያችኋለሁ። አምነን ነው። አዎ አሰላስለን ነው። አዎ ተከራክረን ነው። አዎ ፈቅደን ነው። አዎ እሺ ብለን ነው። አዎ ፈቃድ አለን። አዎ ሮቦት አይደለንም፣ ጎትቶ አላመጣንም። ከዛስ መተን ስንጨርስ እንኳን ደህና መጣ ግን ድሮ ነበር ማቀፍ ቢል እጅ ከመዘርጋት በላይ እኔ ሌላ ነገር አለ ብዬ ይስን ወገኖቼ ጎራ የለኝም። ግን ተመልከቱ፣ እኔ ይሄ ከሰው ፈቃድ ጋር ይጣረሳል ብዬ አላስብም። እንዴት ተመልከቱ፣ በኋላ ማሳያችኋለሁ። ቁጥር 15ን ተመልከቱ። ቁጥር 13 ጀምሮ አሁን መርጧቸዋል፣ አስቧቸዋል፣ በቅድመ ሐሳቡ ሲል የቆየው ሰው ደግሞ ይመጣና ቁጥር 13 ላይ
እናንተ ደግሞ የእውነትን ቃል መጽሐፍ ቅዱስ ማለት ነው። የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ እዚህ ተስፋ ማልቆርጠው ቀልድ ስላይደለው ነው በእግዚአብሔር ፊት የሆነ ሳልታሰብ ዱብ ያልኩ ቢሆን ሳልታሰብ ምን እንደሚሆን አላውቀውም። ወደፊትም ታስቤበት ከሆነ የሚያስበኝ አምላክ አለ ማለት ነው። እናንተ ግን የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በመንፈስ ቅዱስ ታተማችሁ ይላል። እንዴ እግዚአብሔር አይቷችሁ ከዛ እግዚአብሔር መርጧችሁ ካለ በኋላ ይመጣና እናንተ ደግሞ የወንጌልን ቃል ሰምታችሁ እስቲ ሰምታችሁ በሉ። ጆሮ ሊያስይዛችሁ ነበር ትቻችኋለሁ። ሰምታችሁ ከዛስ የወንጌልን ቃል ሰምታችሁ በክርስቶስ አምናችሁ ልብ ሰምታችሁ አምናችሁ ዳናችሁ ይላል። እንዴ መርጧችሁ ዳናችሁ አላልክም ወይ? አዎ። አሁን ምን እያልክ ነው? ሰምታችሁ አምናችሁ። ምናልባት አንዳንዶቻችሁ ተከራክራችሁ እንደኔ አምናችሁ ተከራክራችሁ ተጨቃጭቃችሁ አስባችሁበት ላባችሁ ጠብ ብሎ ልከተለው አልከተለው ብላችሁ አስተላስላችሁ ማንም ሳያስገድዳችሁ መርጫ ያለውና ና ብሎ እጃችሁን ሳይጠመዘዛችሁ ዝም ብሎ እንዴት አይነት ትልቅ አምላክ ነው እግዚአብሔር። ዝም ብሎ በቃ እኔ በቃ እስቲ ቆይ ልመን አልመን እንኳን ልመን አልመን እኮ እኔ እንኳን አንዳንድ ጊዜ እግዚአብሔር አንዳንድ ጊዜ አሁን እግዚአብሔር በስምህ አወቅኩ ይላል። በስምህ አወቅኩ ምን ይላል? እና አንዳንድ ጊዜ ለማሰብ ሞክራለሁ። በስምህ አወቅኩ እናትና አባት ቁጭ ብለው ማሙሻ አንበለው ወይስ ወንድ አፍራሽ አንበለው ወይስ እንትና አንበለው ወይስ እንትና አለ ማለት ነው። እንትና ቢባል ይሻላል ትላለች። እንትና ከዛ ኖ እንትና አይሆን ሲል በቃ ለዘላለም ያ ሰውዬ እንትና ነው። ስናስላስል ስንመርጥ ስንወያይ ስንጨቃጭቅ ስንንከራተት ምናምን ስናረግ በራሴ ፈቃድ ነው። የእግዚአብሔር ቅድመ ሐሳብ የሰውን ፈቃድ አያጠፋም እንጂ ቅድመ ሐሳቡ ግን አለ። አያጠፋውም፣ አይደመስሰውም። በግል አልጠራኝም ግን አለ። ሁለተኛ ተሰሎንቄ ምዕራፍ 2 ላይ አለላችሁ ልታነቡ ትችላላችሁ በበረራ። እኛ ግን በጌታ የተወደዳችሁ ወንድሞች ሆይ ምዕራፍ 2 ቁጥር 13 በጌታ የተወደዳችሁ ወንድሞች ሆይ ሁልጊዜ ስለናንተ እግዚአብሔርን ልናመሰግን ግድ አለብን። ለምን? እግዚአብሔር በመንፈስ መቀደስ እውነትንም በማመን I love this እውነትንም በማመን ለመዳን እንደ በኩራት መርጧችኋል ይላል። በማመን መርጧችኋል። so I don't think አይጋጩም። አምነን አሰላስለን ጸልየን ነው ጌታን የተቀበልነው። ግን ከእግዚአብሔር ሐሳብ ጋር ግን አይቃወምም። ስለዚህ የጌታችን ኢየሱስ ክርስቶስን ደግሞ ክብር ለማግኘት ደግሞ በተጠራችሁበት ወንጌል ደግሞ ጽኑ ይላችኋል። ሶ ፈቃድ አለኝ፣ ጽናት አለኝ፣ እኖራለሁ፣ አሰላስላለሁ፣ እጸልያለሁ፣ እኖራለሁ። አልቲሜትሊ ግን ደግሞ በእግዚአብሔር ፕሮግራም ውስጥ ነኝ። የእግዚአብሔርን ፕሮግራም ካላወቀን ተስፋን ማየት አንችልም ብዬ ስለማመን ባረከን እግዚአብሔር። አዎ እንዴት? ሳልወድህ የወደድከኝ ሳልመርጥህ የመረጥከኝ በሚል ዜማ። ከዚያስ ልክ እኔ እንደ ሕዝበ እስራኤል ነን። እግዚአብሔር መረጠው እስራኤልን በባርነት በነበረ ጊዜ ደግሞ በደም እንዳሻገረው ቀጥሎ ደግሞ የሚነግረን እግዚአብሔር ያረገው ነው። አሁን እኮ ስቲል ያረገው ውስጥ ነን። ያረገው በቅድመ ሐሳቡ ወሰነን። ደግሞስ በወልድ ቤዝወት በወልድ ቤዛነት ደግሞ የኃጢአት ይቅርታን ደግሞ አገኘን። እግዚአብሔር ይባረክ። የኃጢአት ይቅርታ። የተመረጠው ሰው ደግሞ ኃጢአተኛ ነው። ሶ ምን አረገ እግዚአብሔር? ቁጥር 7 እስከ 10 ይሄን ፋሲካ ስለሆነ እናንተም ልታሰላስሉ ትችላላችሁ። 7 እስከ 10 በውድ ልጁ አገን በውድ ልጁ እንደ ጸጋ ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። ቤዛ ማለት መግዛት፣ የራስ ማድረግ። በምኑ? በደሙ። ይሄን በቃ ራሳችሁ አሰላስሉት። በደሙ በክርስቶስ ደም የእግዚአብሔርን ቁጣ በክርስቶስ ደም ላይ አረገና እግዚአብሔር ሰዓታችንን ለመቆጣው ይሄ ነው የተቆጣው። እግዚአብሔር በሰው ኃጢአት የተቆጣው እግዚአብሔር ቁጣውን በእኛ ላይ ከማውረዱ ይልቅ ለዘላለም ስለሚያጠፋን ልጁ መጣና እግዚአብሔር ወልድ በመስቀል ላይ አርፎ የእግዚአብሔርን ፍርድና ቁጣና ፍዳ ወስዶልን በክርስቶስ ደም የራሱ አረገን ነው። መግዛት ነው። በደሙ ገዛን። ምን አድርጎ? በደሙ ቤዛነት። በደሙ ገዛን ስንል አንዳንድ ሰዎች ምናልባት ለዲያብሎስ የከፈለ የሚመስላቸው ሰዎች አሉ። ለዲያብሎስ አልከፈለም እግዚአብሔር። የራሱን እንዴት አድርጎ ነው የሚገዛው እግዚአብሔር? እግዚአብሔር ለራሱ ነው። ለራሱ ነው። ምን ማለት ነው? ዋናው ችግር እኮ ዲያብሎስ መቆጣጠሩ ሳይሆን ዋናው ችግሩ እኮ እግዚአብሔር ሊያቀርበን አለመቻሉ ነው። እግዚአብሔር ሊያቀርበን ስላልቻለ ነው ያገኘን።
ከአባታችሁ ከዲያብሎስ ናችሁ የተባልነው እዚህኛው አባታችን ጋር መቅረብ ስላልቻልን ነው። በምን ምክንያት? በኃጢአት ምክንያት። እግዚአብሔር ምን አረገ? የከለከለንን ኃጢአት በኃጢአት ላይ ሊወርድ የሚገባውን ቅዱስ ቁጣ ነበረው እግዚአብሔር በእኛ ላይ ሊወርድ የነበረውን ቅዱሱን ቁጣ በመስቀል ላይ በልጁ ላይ አዋለና የራሱን የፍትህ ጥማት አረካና ሳቲስፋይድ ሲሆን ወደ እግዚአብሔር መምጣት ቻለ። ምን ይባላል ይሄ? ቤዛነት። እኛ ምንድነን? እግዚአብሔር አብ አስቀድሞ ያወቀን፣ ደግሞስ ወልድ መጥቶ የሞተልንና የኃጢአት ይቅርታ ይሰጠን። ከዛ ደግሞ ባረከን በምን መረጠን? ባረከን በምን? በኃጢአት ይቅርታ። ባረከን በምን? ቁጥር 11 እና 12 ስትሄዱ ደግሞ ርስትን ሰጠን ይላል። በጣም ይገርማል። 11 12 ይሄ የመንፈስ ቅዱስ ስራ ነው። የርስታችን መያዣ የሆነውን መንፈስ ተቀበልን። ቁጥር 11 እና 12ን ተመልከቱ። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን ይላል። ርስትን ሰጠን። ሰማያዊ ርስትን እግዚአብሔር ሰጠን ይላል። በካሬ የተሰፈረ ሳይሆን የማይሰፈር ዘላለማዊ የሆነ የእግዚአብሔር ከተማን እንጠብቃለን ያ ቅዱስ መጽሐፍ። this is where we are። እግዚአብሔር መርጦን እግዚአብሔር ኃጢአታችንን ይቅር ብሎ የዘላለም አድራሻን ሰጠን፣ ርስትን ሰጠን። ምን አይነት ነው ርስታችን? መጽሐፍ ቅዱስ እኮ ያው ስታነቡ እኮ በጣም በግልጽ አለ። እግዚአብሔር እርግጥ ቦታ ይሰጠናል፣ ስፍራ ይሰጠናል። ግን ርስታችን ስፍራ ስለሆነ ብቻ አይደለም የምንገረመው። ስፍራ አለ ብዬ አምናለሁ እኔ። መጽሐፍ ቅዱስ ስፍራ አዘጋጅላችሁ ዘንድ እሄዳለሁ ስላለ ርስታችን ስፍራ ብቻ ቢሆን ኖሮ ግን ለዘላለም ግን ይሰለቻል ብዬ ነው የማስበው እኔ። እንዴት? እስቲ አስደናቂ ስፍራ ለዘላለም ኑሩ። ትንሽ እየለመድ ነው የምንመጣ አይመስላችሁ? አንዳንድ አዲስ ከተማ ስትሄዱ አሁን ብላችሁ ከዛ በአመቱ ስትገናኙ ከተማ አለ፣ ያ ወርቅ አለ፣ በጣም በሽበሽ እንዲሁ በቃ የወርቅ አስፋልት ያለበት ከተማ እንወርሳለን ምናምን ብላችሁ በጣም ሲቃ ይዟችሁ ከሆነ የወርቅ አስፋልት ነው የሚሰለቸኝ ይመስለኝ ለዘላለም ስትሄድበት። ወርቅን ወርቅ ያደረገው እኮ እጥረቱ ነው። ስትረግጠው እኮ በጣም እንቀስ እያለ መሰልቸቱ አይቀርም። ብር ይሰለቻል፣ ወርቅ ይሰለቻል፣ ቶፓዚዮን ምናምን የሚላችኋሉ አይ ቲንክ ይሰለቻሉ። መንግስተ ሰማያትን አይሰለቼ ያደረገው ሁሌ አዲስ ያደረገው ለምንድን ነው? ርስታችን መሬት አይደለማ፣ ርስታችን ወርቅ አይደለማ፣ ርስታችን ብር አይደለማ፣ ርስታችን ራሱ እግዚአብሔር ስለሆነ በክርስቶስ የእግዚአብሔር ወራሾች ነን ይላል ሮሜ ምዕራፍ 8 ላይ። በክርስቶስ የእግዚአብሔር የራሱ እሱ አይሰለችም፣ እሱ ማለቂያ የለውም፣ እሱ አይለመድም፣ እርሱ ሁልጊዜ ይገባሃል እየተባለ ነው የሚኖረው። እግዚአብሔር ራሱ ርስታችን ሆነ። እስራኤልንም ርስቴ ነህ አለው፣ እግዚአብሔርም ራሱ ርስታችን ሆነ። ምን አረገን እግዚአብሔር? ትንሽ ከናንተ ብሰማ በጣም ደስ ይለኛል። ተስፋን በደንብ አድርገን ለመያዝ ካለብን እግዚአብሔር በግል ሕይወታችን ያረገውን የሚያረገውንና ያረገውንና እያረገ ያለውንና የሚያረገውን ማወቅ አለብን ነው። ያረገውን ነው እስካሁን ያወራ ነው። ያረገው ምን ያካትታል አለን? እሺ እኔ ልላችኋለሁ። መረጠን፣ የኃጢአት ይቅርታን አገኘን፣ ርስትን ተቀበለን። my hope grounded የሆነው እዚህ ላይ ያረገው ላይ ሳይታሰብ የሆነ ነገር ስላልሆንኩ ሳይታሰብ የሆነ ነገር አልሆንም ብዬ አምናለሁ። ለምን? this is God's program። ምን አረገኝ? በአብ በቅድመ ሐሳቡ ወስኖ አስቦ ልጁን ልኮልኝ ኃጢአቴን አጥቦ ንጹህ አርጎ የራሱ አርጎ ርስትን ሰጠኝ። ግልጽ ነው። ይሄ ግልጽ ነው ብትሉ ይሻላችኋል እንድቀጥል ወደፊት። እሺ then continuously ደግሞ እነኚህ ሰዎች የእግዚአብሔር ፕሮግራም ውስጥ ነው የሚያስገባቸው ወገኖች። continuously ደግሞ እግዚአብሔር እየሰራ ያለው ስራ አለ። ያረገው ያለው ላሳያችሁና ከዛ ወደፊት የሚያረገውን አይተን እንጨርሳለን። እየሰራ ያለው ምን እየሰራ ነው? በመካከል መርጦ አድኖ ቀድሶ አጥቦ በደሙ ሪዲም አድርጎ ርስት ሰጠዋችሁ ብሎ ያስቀመጠውን ህዝብ ደግሞ ምን እያረገ ነው? በመካከል እየሰራ ያለውን ይነግራችኋል። ቁጥር 13 እስከ 14 ቅድም አንስቼዋለሁ። 13 እስከ 14 የወንጌልን ቃል ሰዎች እንዲያምኑ እያረገ በወንጌል ቃል በማሳመን በመንፈስ ቅዱስ በማተም የርስታችን መያዣ የሆነውን መንፈስ ቅዱስን በመስጠት በመካከላችን በመንፈስ ቅዱስ በመስራት በሕያውነት በመካከላችን የሚሰራ አምላክ ደግሞ አለ። ምን ማለት ነው? መርጦን ቀድሶን አድኖን የተወን አምላክ አይደለም። እስከ ርስታችን ድረስ ምን ያደርጋል? የመንፈሱን መያዣ ሰጠን ይላል። ሎክ
እንደ ፈቃዱ ምክር ቁጥር 11 እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን and then ይኸውም በክርስቶስ አስቀድመን ተስፋ ያደረግን ሆፕ እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ሰምታችሁ ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይልና ቀጥሎ ያለውን ቃል በጣም ወደዋለሁ። እርሱም የርስታችን መያዣ በመያዣው በመካከል እየሰራ ነው። በሰማያዊ ስፍራ መረጠን፣ በሰማያዊ ስፍራ አስቀመጠን። ሰማያዊ በረከት ነው በረከታችን፣ ሰማያዊ ነው መንፈሳዊ ነው፣ በዚህ ዓለም አይደለም ሰማያዊ ነው ምናምን እያልን ነው የቆየ ነው። እና ማሙሻ በረከታችን ላማለኝ በሰማይ ነው ካላችሁኝ፣ አዎ ነው መልሴ። እኔ ሁል ጊዜ በሰማይ ነው በረከታችን፣ በሰማይ ነው፣ ሰማያዊ ነው፣ መለኮታዊ ነው፣ ስፒሪቹዋል ነው። ኢትስ አፕ ዜር፣ እዚህ አይደለም። ምንጩ እላይ ነው። ሰማያዊ መንፈሳዊ በረከት ናቸው። ግን አይ ቲንክ የርስታችን መያዣ የሚለው ወተቷንም አላይ ግን አይደለም። ላማለኝ በሰማይ ነው የኛ በረከት። ወተቷን ግን በጣም እናያለን። እንዴት? መንፈሱን ደግሞ በመካከላችን ሰጠን። ምን አድርጎ? እንደ ቀብድ አድርጎ፣ እንደ መያዣ ቀብድ ነው። አክቹአሊ እዚህ ላይ የተጻፈው ቃል መያዣ የሚለው የርስታችን መያዣ፣ የርስታችን ቀብድ። ቀብድ ምንድን ነው? ቀብድ የዋናው ክፍያ አይነት ሆኖ በመጠን የሚያንስ ማለት ነው። አይነቱ የዋናው ክፍያ ነው። ስንት ነው ይሄን ቤት የምትሸጠው? 30 ሚሊዮን። ኦኬ እገዛዋለሁ፣ በቃ እገዛዋለሁ። አንዴ በማት ሰው እገዛዋለሁ እያለ ስለሆነ መያዣ አምጣ። 3 ሚሊዮን ሰጠ። ሻጭ ርስቱን ወረሰ ማለት ነው? አረ ገና ነው፣ በጣም ብዙ ነው፣ ቢቆጠር ራሱ አይደርስበት። አይነቱ ግን አንድ ነው። አንድ አይነቱን በመጠነኛ እያቀመሰ ሙሉ ክፍያ ይከፍላል። ርስታችን የት ነው? በሰማይ ነው። ርስታችን ምንድነው? ሰማያዊ ነው። ርስታችን ምንድነው? መንፈሳዊ ነው። ርስታችን ሊገለጥ ይችላል፣ ሊገለጥ አይችልም። ርስታችን ራሱ እግዚአብሔር ነው። ርስታችንን እስከምናገኝ ድረስ በመካከል ትቶናል። እኔ አልተወንም። ምን አድርጓል? ቀብድ ሰጥቶናል። ምን ይባላል? የመንፈስ ቅዱስ ስጦታ፣ በቃሉ የምናምንበት፣ እግዚአብሔርን የምናመልክበት፣ የምናከብርበት what we will experience ወደፊት የምንለማመደው አሁን እንድንለማመደው። እኔ በሰው ህይወት ውስጥ ገሃነምም መንግስተ ሰማይም አሁን የጀመረ ነው ብዬ ነው የማምነው። በቀብድ ሁኔታ ገሃነምም ቀብድ አለ። በቃ በቀብድ ይኖራል። በቃ ትንሽ የገሃነም በየሰፈሩ አለች። ደግሞ የእግዚአብሔር መንግስትም የምንወርሳት መንግስትም በቀብድ መልኩ ስለተሰጠችን መንግስተ ሰማያትም አለች። እግዚአብሔር ርስቱን አካፈለን በመንፈስ ቅዱስ። ምን አድርጓል? መርጦን፣ አድኖን፣ ቀድሶን የራሱ አድርጎን ርስትን ሰጥቶናል። ርስታችንን እስክንወርስ ድረስ ምን እያደረገ ነው? በመንፈስ ቅዱስ በመካከላችን በኃይል እየሰራ ነው እንደ ቀብድ። ፋይናሉን ልናገርና ልጨርስ። ይሄን እንድንረዳ እግዚአብሔር አይናችን ይክፈት። ገባኝ ያረገው ገባኝ መርጦናል፣ አድኖናል፣ ቀድሶናል፣ የራሱ አድርጎናል፣ ርስት ሰጥቶናል። እያረገ ያለውን ገባኝ። በቀብድ እንደመያዣ በመንፈሱ በመካከላችን እየሰራ ምንድነው የሚሆነው ወደፊት? ይሄ አደራውን ብዙዎቻችን ምጥ ምንድነው ማለት? የመጨረሻ የጨዋታው ውጤት ምን ይሆን? እናንተ ታውቃላችሁ። ውጤት እስካልታወቀ ድረስ ያንቆራጥጣል። ኳስ የምታዩ ልጆች አላችሁ እዚህ። ኦፍ ኮርስ ምንም መገለጥ አያስፈልገው። ኳስ እኮ የምንደግፈው ቡድን ሲጫወት ላይቭ ማየትና ያንኑ ጨዋታ ደግሞ ከውጤቱ በኋላ ማየት አንድ ነው። ላይቭ ስታይ እኮ እሱ ነው እንጂ ላይቭ ያንተን ላይፍ እኮ ወስዶታል። እስላክ የተወጠረ ቁጭ ብድግ ያደርጋል። ውጤቱ አልታወቀማ። ውጤት ቁጭ ብድግ ያደርጋል። ያንኑ ጨዋታ ደግመን ሚሊዮን ጊዜ ብናሳየም ቁጭ ብድግ አያደርግም። ለምን? እንደውም ለጓደኛው ቁጭ ብድግ ለሚለው ቆይ ልንገርህ እኔ ውጤቱን እንትና እየተጫወቱ ነው ሲቆረጥ እንዴ አላየሁም እንዴ ይሄን ጨዋታ? ውጤቱን ልንገርህ ይላል። ውጤት ማወቅ ያረጋጋል። አሁን በዚህ ዓለም ላይ ማት ነገር እየሆነ ነው። ቁጭ ብድግ ነው። ኧረ አትበሉ። ጸልዩ።
አንዳንድ ጊዜ ከእንቅልፍ ባኑ አንዳንድ ጊዜ እንደ ነህምያ ይረብሻችሁ ቁጭ ብድግ ወይኔ ያለቀኝ ኧረ በፍጹም ለምን ውጤቱ መጨረሻ ላይ የታወቀ ነው። ምን ሎክ ቁጥር 10 ይሄን አንብባችሁ ታውቃላችሁ ወገኖች? ጸጋውን በጥበብና በአእምሮ ሁሉ አበዛልን በክርስቶስ ለማድረግ በክርስቶስ አገን እንደወደደ እንዳሳቡ የፈቃዱን ምስጢር አስታውቆናል ይላል። ምስጢር እንዳወቀ ሰው ለምንድን ነው ክርስቲያን መኖር ያቃተው? ምስጢር ማለት ነው እግዚአብሔር ዘንድ የነበረና አሁን የተገለጠ ምስጢር ማለት ነው ሁሉ ሰው የማያውቀው ግን የተመረጡ የሚያውቁት። የመንግስቱ ምስጢራት የሚል ትምህርት ተማርን እኛ ዓርብ ዕለት። ምን ማለት ነው? ሹክ ያላቸው ማለት ነው። ለሌሎቹ በምሳሌ ይነግራቸው ነበር እንዳይገባቸው፣ ለጥቂቶቹ ግን ሹክ ይላቸው ነበር። ይሄ ነው ምን ትያለ ጳውሎስ እኮ የሚለው ሹክ ብሎናል እኛ ነው እንጂ ታርጌ ልንገራችሁ። በፖለቲከኛ እኮ ያው በፖለቲካ ታውቃላችሁ እያንዳንዱ ሀገር የራሱ ሚስጥር አለው። የሀገር ናሽናል ሚስጥር አለ። የኛም ሀገር አይጠፋውም ብዬ ነው የማምነው። ግን ሀገሮች በሙሉ አላቸው ሚስጥር። እኛ ጠቅላላችን አናቅም። አሁን የምናውቅ ይመስለናል እንጂ አናቅም። አንዳንድ ነገር አናቅም። ክላሲፋይድ ኢንፎርሜሽን ይባላል። ክላሲፋይድ ኢንፎርሜሽን ማለት ጥብቅ ሚስጥር ጥቂት ብቻ ነው የሚያውቁት። ምናልባት ፕሬዝዳንቱና የተወሰኑ ሰዎች ነው የሚያውቁት። አሁን በአሜሪካ ዲክላሲፋይድ ሲሆን ነው ህዝብ የሚያውቀው እንጂ ክላሲፋይድ ኢዝ ክላሲፋይድ። እንትናን ማን ገደለው? ክላሲፋይድ። ጥቂት እኮ ያውቃል፣ ዝም ብለው ነው። ለጥቂት ሹክ ተብሏል፣ ያውቃሉ። ግን አህዛብ አናውቅም። ሚስጥር ማለት ነው አህዛብ የማናውቀው ለጥቂቶች። እኔ this is the way I feel ማቴዎስ ወንጌል 13ን ሳነብና ኤፌሶን 1ን ሳነብ ህዝብ ጠቅላላ አያውቅም፣ ለዛ ነው የሚጫጫው። ለጥቂቶች ግን ሹክ ብሎናል ይላል ጳውሎስ። የፈቃዱን ሚስጥር በዘመን ፍጻሜ የሚካሄደውን የፈቃዱን ሚስጥር አስታውቆናልና ምን ይኸው ሚስጥሩን አሳውቆናል። ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ እስቲ በክርስቶስ በሉ በክርስቶስ ለመጠቅለል ነው። let me tell you the end result እኛ አስቀድመን ተስፋ አድርገን ተገዛን እንጂ ወደፊት የማይገዛለት የለም ይላል። እንዴት? በሰማይና በምድር ያለ ፍጥረተ ዓለም በሙሉ ወዶም ይሆን ሳይወድ ወዶም ይንበረከካለ ሳይወድም ያደንቃለ። የትም ቦታ ሁኑ እዛኛው ካምፕም ግቡ እዚህኛውም ካምፕ ግቡ አንድ ቀን ስልጣን ሁሉ የክርስቶስ መሆኑን ዓለም ሁሉ ይረዳልና በሰማይና በምድር ያለውን በሙሉ የክርስቲያኖች መዳን ይቅርታ ስለ እንግሊዝኛው ኮዝሚክ ነው። ምን ማለት ነው? ዓለም ጠቅላላ አብሮ ይጠቀለላል አንድ ቀን። ዓለም ጠቅላላ በሙሉ ለክርስቶስ ይገዛል። ዓለም ጠቅላላ በሙሉ ለክርስቶስ ተገዝቶ ነው የምናየው። ምን ይሆናል ወደፊት የጨዋታው ውጤት? ኢየሱስ ክርስቶስ ሁሉን ጠቅልሎ ይገዛል። ዳን አንዳንድ እንደዚህ እንገዳገዳለን በቃ ጨርሶ እግዚአብሔርም የጠፋ ይመስላል እንትንም የሆነ ይመስላል። እኔ አንዳንድ ጊዜ ስሰብክ የምጠቀምበት ኢሉስትሬሽን ድሮ በአውቶቡስ ስንሄድ ነው። ድሮ በአውቶቡስን ዥው ሲል አውቶቡሱ መሪውን መቆጣጠር አልቻልኩም ብለዋል ሾፌሩ ይባላል። ፍሬን እምቢ አለ ተብላችሁ ታውቃላችሁ? እና ምንም እኮ ተስፋ እኮ የለህም። በቃ ሾፌሩ ነበረ ተስፋዬ፣ ፍሬን እምቢ አለው። እግዚአብሔር ፍሬን እምቢ ያለው ሾፌር እኮ አይደለም። እና ምን እያደረገ ዓለምን ወደ ሆነ ቦታ እየወሰዳት ነው። ምን ያደርጋል? አንድ ቀን በሰማይና በምድር ያለውን በሙሉ በክርስቶስ ኢየሱስ ለመጠቅለል ወደ ወደደው he's driving it። ራዕይ ዮሐንስ ምዕራፍ 1 እስከ 3 ላይ በቤተ ክርስቲያን መካከል ነው ብሎ ክርስቶስን ምዕራፍ 5 ላይ ማህተም ሲተረትርና ታሪክ ሲያወጣ ያሳያል። ምንድነው ሲግኒፊካንሱ? በቤተ ክርስቲያን መካከል ያለው ክርስቶስ የወደፊቱን ታሪክ በእጆቹ የያዘ በሰማይና በምድር ያለውን የሚጠቀልል ከስሞች ሁሉ በላይ ስም የተሰጠው ፊልጵስዩስ ምዕራፍ 2 ላይ እንደሚናገር ከስሞች ሁሉ በላይ ስም የተሰጠው ብቻ ሳይሆን በሰማይ በምድር ያለ ሁሉ አንድ ቀን ለክርስቶስ ክብር ይንበረከካል። ኢየሱስ ክርስቶስ ጌታ ነው ብሎ አንድ ቀን ያከብራል። this is where we are going ወንድሞቼ ናቶቼ። ዓለም እኛ ወደ ወደድነው እየሄደ አይደለም። ሰው ወደ ወደደው እየሄደ አይደለም። ሰዎችና ታሪክ እየተወሰዱ ያሉት ዓለም ሁሉ አንድ ቀን በክርስቶስ ኢየሱስ ይጠቀለላል። እዚህ ሮሜ 8ን ትንሽ አንብቤላችሁ ልጨርስ ስለ እግዚአብሔር። ሮሜ 8 እንዲያውም ፍጥረት ራሱ ይሄን እየተጠባበቀ ነው። ብዙ ክርስቲያኖች ይሄን አይጠባበቁም፣ ፍጥረት ግን ይጠባበቃል ይላል። መቼ ይሆን የሚጨርሰው እነኚህ ሰዎች ላይ የጀመረውን ስራ ብሎ
እነኚህ የምክንያቱም የኛ ውስጥ የተጀመረው ስራ ሲጠናቀቅ አብሮ እንደሚጠናቀቅ ያውቀዋል። እንዴት ነው ለፍጥረት የገባ ለኛ አልገባ ያለ 8 ሮሜ 8 ያ ለበጎ ነው የሚለው ማለት ነው። then እስቲ ቁጥር 18 ተመልከቱ። ቁጥር 18 ለኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። ለምን? የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃል ነው። ይሄን ሚስ አንደርስታንድ የሚያደርጉ ክርስቲያኖች አሉ። የፍጥረት ሁሉ ተሰብስቦ ክርስቲያኖች በጣም ኃይለኛ ባለጠጎችና የፖለቲካ ሰዎች ስንሆን ለማየት እኮ እየተጠባበቀ ኖ እንዴት ለምን ነው የምታሳንሱት? የፈለገ ያህል ፖለቲካል ኮንትሮል ቢኖር የፈለገ ያህል የኢኮኖሚ የበላይነት ቢኖራችሁ ይሄ ቃል ስለሱ አይደለም። ሌላ አለ የእግዚአብሔር ልጆች ተፈጽመው ተጠናቀው የሚገለጡበት። he's talking about that የእግዚአብሔር ልጆችን መገለጥ ይጠባበቃል። መቼ? ይሄው የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃል። ፍጥረት ለከንቱነት ተገዝቷልና ያውቃል። በተስፋ አገኛችኋት? በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ወደፊት ወደዚያ ክብር ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ ነው ያለው ፍጥረት በሙሉ። እኛም ራስ ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ሰውነታችን ተነስቶ የሙታን ትንሣኤ ሆኖ ኮምፕሊት የሆነውን ልጅነት እየተጠባበቀ ያን ቀን ነው የሚሆነው። ያን ቀን እየተጠባበቀ ነው ፍጥረተ ዓለም በሙሉ። እኔ የክፍል አለቃ እስከመሆን ድረስ እየጠበቀ ሳይሆን እኔ ከሞት ተነስቼ ያ ፍጹም የሆነ ልጅነትን አግኝተን ሲጠናቀቅ እግዚአብሔር የጀመረው ስራ ሲጠናቀቅ ለማየት እየተጠባበቀ ነው ፍጥረተ ዓለም በሙሉ ይልና ቁጥር 24 ተመልከቱ። ተስፋ ዝም ብሎ አይወለድም። ተስፋ በቃ እንደዚህ ይላል እግዚአብሔር ምናምን ስለተባለ ብቻ አይሆንም። it has to be grounded on this። ቁጥር 24 ላይ በተስፋ ድነናልና ይላል። this is the hope። ምንድነው the hope? አንድ ቀን የእግዚአብሔር ልጆች ላይ የሚሰራው የጀመረው ስራ ሲጠናቀቅ ፍጥረት አብሮ ሪዲምድ ስለሚሆንና ስለሚጠናቀቅ በምጥ ላይ ይገኛል። አንድ ቀን ግን ፍጥረተ ዓለሙ በሙሉ ሰማይና ምድሩ ለክርስቶስ ኢየሱስ ጌትነት ይጠቀለላል። ነገ እንቀጥላለን። ባርኮት ቆጣሪ ያርጋችሁ እግዚአብሔር። ተስፋ የሚመጣው እግዚአብሔር የሰራው ላይ እየሰራ ያለው ላይ የሚሰራው ላይ አውቀን ስንቆም ነው። this is our hope። ስለ ተስፋ ስታወሩ ምን እየታሰባችሁ እንደሆነ አላውቅም። ስለ ተስፋ ስናወራ ሊታሰበን የሚገባው ነገር እኔና እናንተ የተስፋ ሰዎች ነን። ለምን? ገበያው ከፍ ስላለ ገበያው ዝቅ ስላለ ኖ። እኔና እናንተ ሁሌ ገበያው ከፍ ሲልም ዝቅ ሲልም የተስፋ ሰዎች ነን። ለምን? የእግዚአብሔር ፕሮግራም ውስጥ የገባን ሰዎች ስለሆነ። ምን ፕሮግራም ውስጥ? ኦሬዲ አስበው ወለደን፣ ክርስቶስን ልኮ የኃጢአት ይቅርታ ሰጠን፣ ወደፊት ርስትን ይሰጠናል፣ የርስታችንን ቀብድ መንፈስ ቅዱስን ሰጥቶናል። ዓለም ሁሉ በክርስቶስ ጌትነት ይጠቃልላል። እንደኛ ባለ ተስፋ ማናል? አይውሽ ዓለም ሁሉ ይሄንን ቢያውቅ፣ አይውሽ ዓለም ሁሉ ይሄንን ቢያውቅ። ይሄንን እንድናውጅ እኮ ነው የተጠራ ነው። የኔና የናንተ ተስፋ ምን ላይ የተመሰረተ ነው? ክርስቶስ ኢየሱስ የሰራው ስራ ላይ። በእግዚአብሔር አብ አወቀን፣ ክርስቶስ መጥቶ ሞተልን፣ መንፈስ ቅዱስ በመካከላችን ይሰራል፣ ወደፊት ዓለም ሁሉ በእርሱ ይጠናቀቃል። ይሄ ዕውቀት ተስፋን ካልሰጠ ሌላ ተስፋ ሊኖር አይችልም። የተስፋ ሰዎች ስላደረገን እግዚአብሔር የተባረከ ይሁን። ነገ ኮርፖሬትሊ ደግሞ እንደ ቤተሰብ የሰራውን ለማየት እንሞክራለን። እግዚአብሔር ይባርካችሁ።